ብሌን ተደሰተች። ብሌን ለዘመናት የእናት ፍለጋዋን ስታካሄድ በቆየችበት ዛሬ ግን ባላሰበችው ቅጽበት እናቷ ሰላም መሆኗን ስታውቅ በጣም ተደሰተች። ሰላምም የሰማችውን ማመን አቃታት። ይህም ሚስጥሩ ከሳሚ እንደሆነ መጀመሪያም ታውቅ ነበር። ሳሚ ከዚህ በፊት ለስለ ብሌን እናትሽ ሰላም ናት ብሎ ሊነግራት ቢል አልፈልግም፣ ካንተ ምንም አይነት ነገር መስማት አልፈልግም እያለች ነበር የመለሰችው። ከዛ በኋላ ግን ብሌን ምንም ቢሆን እናቴን ማፈላለግ አለብኝ ብላ ቀጠለች። ከዛም እንግዲህ ዳግምን ቃልን በመጠጥ አስክሮ እንዲያወጣጣላት ቢያደርግም ይህን ሙከራም አልተሳካም ነበር። በዚህን ጊዜ በጣም እንደ ወይኔ ሰላም ይሄ ሳሚ የት ገብቶ ይሆን እያለች ሁልጊዜ ትናገር ነበር። እንግዲህ ጊዜ ዘገየ። ከወይዘሮ ገነት ቤት ውጥት ብላ ስትሄድ ስታገኘው ሳሚ እንደዚህ ምን ሆነህ ነው እንደዚህ ሆንከው በማለት ትጠይቀዋል። ይህ በእናንተ ቤተሰብ ምክንያት የሆንኩት ነው። ይህን እንደዚህ ያደረገ አቶ በኃይሉ ነው። ምክንያቱም አቶ በኃይሉ የእናንተን ያንቺንና የሰላም ሚስጥር አውጥቼ ስለተናገርኩኝ እንግዲህ እንደዚህ አድርጎ እንደውም አሁን ሙቷል ብሎ ነው የሚያስበው። ሆኖም ግን እኔ በሆስፒታል ስረዳ ቆይቼ አገግሜ ተነስቻለሁ በማለት ይነግራታል። ምን አይነት ሚስጥር ብትይዝበት ነው በዚህ ልክ እንደዚህ ያደረገ ስትል ትጠይቀዋለች። እውነተኛውን ልንገርሽ፣ ለዘመናት ስትፈልጊያት የነበረችሽ እናትሽ ከጎንሽ ያለችው ሰላም ናት፣ አንቺ በሰራተኝነት የምታገለግያት በማለት ሲነግራት ደንግጣ እሷም ወደቀች። ብሌን ብሎ ከቀሰቀሳት በኋላ ተነሺ፣ እውነታውን ለማወቅ አይደለም እንደ ስትጥር የነበረው ሲላት አዎ አለች። በቀጥ በይና ከሰላም ቤት መሄድ አለብን ብለው ተያይዘው ወደ ሰላም ቤት ሄዱ። ሰላም የዲኤንኤ ምርመራውን ስትጠብቅ ብትቆይም ሳሚ ያለኝ ትክክል ነው እያለች ከአቶ በኃይሉና ከቃል ጋር ስምጉት ይዛ ነበር። በዛን ጊዜ አያችሁ ይኸው እውነተኛውን የሚናገረው ፊት ለፊት መጣ ሲሉት በኃይሉ ፊት ለፊቱ ሳሚ ሲያዩ ደነገጠ። እንዲሁም ቃልም ደነገጠች። ምክንያቱም አስወግጀዋለሁ ብሏት እንዴት ታስወግደዋለህ እያለች ቃልም በጣም ለሳሚ ምንም ክፉ ብትሆንም ማዝንልህ ነበር በማለት እየተናገረች ስለነበረ ሳሚ መጥቶ ከሁላቸውም ፊት ለፊት ላይ ሲቆም በኃይሉና ቃል ሲደነግጡ ሰላምና ብሌን ግን ተደሰቱ። ቢኸው እንግዲህ እውነታውን ሊወጣ ነው። ከዚህ በላይ እንግዲህ ምን ልትሉ? ከዲኤንኤ ምርመራ በፊት ይሄ እውነታውን ያወጣው ሳሚ መጣላችሁ ብላ ፊት ለፊት አጋፈጠቻቸው። ከዛም በኋላ እውነታውን ስታውቅ ቃልንና በኃይሉን ፖሊስ ጠርታ በፖሊስ ቁጥጥር ስር አዋለቻቸው። ሰላም በጣም ስቅስቅ ብላ አለቀሰች። ብሌንዬ ሁሉ መከራና ችግር የደረሰብኝ ልጄ ከጎኔ ሆነች ነው ወይ በማለት ብሌንን አቀፈቻት። ብሌንም ህልም ነገር እየመሰለኝ ነው እትዬ፣ በፍጹም ላምን አልቻልኩም። እውነት አንቺ ነሽ ወይ የኔ እናት? ለፈጣሪ በጣም ነው የማመሰግነው አንቺ እናት የሆነች በማገኘቴ ብላ ሰላም ስታቅፋት፣ ሰላም ደግሞ እኔም ቢሆን ቃልን ልጄን አታድርጋት ብዬ ጸልዬ ነበር። ስለዚህ ጸሎቴ ደርሶ አንቺን የምወድሽና ውስጤ የሚያዝንልሽን የእናትነት ስሜት በውስጤ የሚሰማሽን ለእኔ ልጅ ስላደረገልኝ ለፈጣሪ ምን ይንሳናል በማለት እንግዲህ ሁለቱም የነጠላ ልብሳቸውን ልብሰው ወደ ቤተ ክርስቲያን ሄደው ለቤተ ክርስቲያን ጸሎታቸውን ካደረሱ በኋላ ለፈጣሪያቸው አመስግነው ተመለሱ። ከዛም በኋላ በኃይሉንና ቃልን በቁጥጥር ስር አዋሏቸው። ገነትም ስትሰማ በጣም ተደሰተች። እንግዲህ ከዚህ በፊት ዳግምና ብሌን መጋባት አለብን እየተባባሉ ሊሳሳሙ ሲሉ ደርሳባቸው ገነት በፍጹም እናንተ አትጋቡም፣ እህትና ወንድም ናችሁ፣ እኔ አሳድጊያታለሁኝ እንጂ አንቺ አሳድገሻታል እንጂ በፍጹም እናቷ ልትሆኛችን የስጋ ዝምድና የለንም፣ በሃይማኖት የሚከለክለን የለም፣ እኛም መጋባት አለብን እያለ ከእናቱ ጋር ሙግት የያዘው ዳግም ብሌን እናቴን ማስከፋት አልፈልግም፣ ምንም ቢሆን አሳድጋኛለች፣ ዛሬም ቢሆን የምትወደኝ ከአንተ የበለጠ ነውና ይህንን ነገር ማቆም አለብን ብትለው እንዴት ነው እቃቃ ጨዋታ ነው ወይ ይህን ነገር ልናቆም የምንችለው? ብሌን ምን ማለትሽ ነው? እየተናዶ ነው ዝም በይ ስትል በፍጹም አልተናደድኩም፣ እውነታውን ነው የምናገረው፣ ቢመራችሁም የግድ መዋጥ አለባችሁ፣ አንቺም ለእኔ የስጋ ዝምድና አይደለም፣ አንቺም አመጣሽ ልጅቱን ብሌንን አልወለድሽም በማለት ከገነት ጋር ይማጎታል። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ሰላም እንግዲህ እሷን አስወጥታ ወርቋን ስትሰርቅ ብታገኛትም አባራ ወርቁንም ውሰጂ ብትላትም ወርቁን ጥላ ተፍታባት የሄደችው ተመልሳ በኃይሉ ሊያስታርቅ ሲያመጣት በፍጹም ከኔ ቤት አትገባም፣ ጭራሽ ተፍታብኝ እኮ ነው የሄደችው፣ ልጄ ብትሆን አትተፋብኝም፣ ልጄ አለመሆኗን አውቄያለሁኝ እና እኔን ወንድሜን ታሳፍሪኛለሽ እንዴ? እንዴት እያማን ያንን የማይረባ ሳሚን ታምኛለሽ እንዴ ቢላትም በፍጹም አምነዋለሁኝ፣ አንተንም ቢሆን ወንድሜ የምትሆነው የቃልና የኔ እናትና ልጅ ሲረጋገጥ ብቻ ነው፣ አንተም አስመሳይ ነህ
ለጥቅም ብለህ እንዳመጣት ለገንዘብ እኔን እህትን ልጎዳ ደርሼበታለሁ። አንተንም ሆነ ቃልን ከዚህ ቤት በፍጹም አልፈልጋቸውም በማለት ስትተኛበት የነበረውን አንሶላ ሰብስባ በክብሪት ስታቃጥለው አየህ። የጥላቻዋን ጥላቻ አየህ ትላለች ቃል። ልብሴን እንኳ የምለብሰውን እኮ ነው በቁሟ የምታቃጥለው ሲለው ምንም አይደለም ታቃጥለው ስለ ልብሱ ምንም ችግር ዝም በይ እያለ ነበር ሲናገር የነበረው። ሰላም ግን በፍጹም በቆረጠችበት ሰዓትና በተናደደችበት ሰዓት እውነታውን ሳሚን እንግዲህ በህይወት አትርፎ አምጥቶ ብሌን ልጇ መሆኗን ሲያሳውቅላት ለፈጣሪዋ በጣም ነው ያመሰገነችው። ሳሚም ይህን ሁሉ እውነታ ለምን እስከዛሬ አልተናገርክም በምትለው ሰዓት ይሄው ዛሬም እኮ ገድየዋለሁ ብሎ አስወግጀዋለሁ ያለኝ ሰው ነኝ እንደዚህ ቁሜ የመጣሁት ግን ይህን እውነታ ሳላወጣ እንዳልሞት ብዬ እኔም በፈጣሪ ጸሎት አድርጌ ነበር ሲሳ ሳሚም ይናገራል። ወይዘሮ ገነትም ይህን በሰማች ቁጥር ወደ ቤት ትሄዳለች። ወደ ሰላም ቤት ሂዳ በደስታዋን ስታበስር ዳግም አየሽ እናቴ አንቺ አልወለድሻትም ብሌን የወለደቻት ሰላም ናት። ስለዚህ ሰላም እናቷ ናት። ስለዚህ ሰላም እናቷ ስለሆነ ብሌን ለእኔ ሚስት መሆን ትገባለች ብሎ እናቱ ጋር አፋጠጠ። ብሌንም እባክህ አሁን ዝም በል እኔ እናቴ እንድትጎዳብኝ አልፈልግም። ያንተና እኔ በወንድምነት መቀጠል አለብን ስትናገረው እንዴት ነው ብሌን በወንድምነት የምትይ? እንዴት ብዬ ነው ፍቅርን በወንድምነት ልቀይረው የምችለው? አንቺም እኮ አፈቅርሃለሁ ብለሽ ደጋግመሽ የተናገርሽኝ ቃል ዘላለም በህሊናዬ ሳወጣ ሳገባ ነበር። አፈቅርሃለሁ አፈቅርሻለሁ የተባባልንበትን ቀን እንዴት ፍቅር ዝም ብሎ ይጠፋል እንዴ? በማለት ስሜቱን ተናገረ። እሷ ደግሞ በፍጹም እኔ ባልወልዳትም ከአንተ የበለጠ በመከራና በስቃይ አባትህ እናንተ በጨለማ ጥላችሁ ስትሄዱ አጠገቤ ሆና ብርሃን የሆነችልኝ ብሌን ናትና በፍጹም ብሌንን አንተ ልታገባት አትችልም። ባልወልዳትም ከወለዱት ያሳደጉት ይበልጣል የተዛመዱት የሚባለውን ተረት ማወቅ አለብህ። ስለዚህ እህትህም የለህም አንተ እህትህ ብቻ ልትሆን ይገባታል በማለት ትነግረዋለች። እሱም በፍጹም እህቴ ልትሆን አትችልም ተፋቅረናል እያልንሽ እኮ ነው እማዬ ቢላትም በፍጹም ገነት ይሄን አልቀበልም በማለት በጥፊ ድረስ ትመታዋለች። በዚህን ጊዜ ብሌንም በቃ እናቴን የሚያስከፋ ነገር ላደርግ አልችልም እና እባክህ ብሌን እውነታውን ተቀበል ስትለው በፍጹም አንቺም ዋሽተሽ ብትሆኝ እኮ ነገ ተፋቅረን እያየችን እንደገና ሁለተኛ ስንዋሻት ልቧ ይሰበራል ሲል ቢነግራትም በፍጹም ከዚህ በኋላ አንተና እኔ ልንፋቀር አንችልም፣ ምክንያቱም እሷን ያስከፋትን ነገር ማድረግ አንችልም በማለት ተወስንበታለች። አሁን ሳሚ የሰላም በጣም ቅርብ ወዳጅ ሆኗል። ምክንያቱም ለዘመናት ስትፈልጋት የነበረችውን ብሌንን ስላመጣችላት። አሁን ከዚህ በኋላ አንተ እንደው ዳግም በለቀቀው ቤት ውስጥ የምትኖረው አንተ ነህ በማለት የዳግምን ክፍል ለሳሚ ሰጥተዋለች። ሳሚም ከዚህ በኋላ ከብሌን ጋር ሆኖ እንግዲህ እዛ ግቢ ውስጥ መኖር ማለት ምንን ያስከትላል ቢባል እንግዲህ ወደፊት የምናየው ነው። ሰላም በጣም ተደስታለች። በአሁኑ ሰዓት ቤቷ ብርሃን ሆኗል። የምትበላው የምትጠጣው ነገር ወላ የምትሰጋበትም ነገር ምክንያትም የለም። ምክንያቱም በኃይሉንና ቃልን ወደ እስር ቤት ስላሳሰረቻቸው ከዚህ በኋላ እንደማይፈቱ በዚሁም ደግሞ ሌላ ወንጀልና ክስ እንዳለበት በኃይሉ አሁንም ከሰዋለች። አሁንም ሳሚ እኔንም ወላጆቼን አሳጥቶኛል በማለት ስለነገራት በጣም አዘነች። ከዚህም በፊት ገነትም ማገቱን ሁሉ ሰማች። ብሌንንም እንዳገታትና እንዳሰቃያት ሁላቸውንም በተራ እንዳሰቃያቸው ስትሰማ ይህን ሁሉ ፋይል ሰብስበነ ወንድሜ እስከ ዘላለም እስከ ሕይወቱ ከእስር ቤት እንዲወጣ ፈጽሞ አልፈልገው፣ ምክንያቱም ከወጣ እኔን አደጋ ላይ እንደሚጥለኝ እርግጠኛ ነኝ በማለት ሰላምም ትናገራለች። በዚህን ጊዜ ሰላም አሁን ብሌን በጣም ተደስታለች። ገነትም በጣም ተደሰተች። አሁን ትልቅ አጣብቂኝ ውስጥ የገቡት ዳግምና ብሌን ናቸው። ዳግምና ብሌን እህትና ወንድምን ባይሆኑም አብሮ በአንድ ቤተሰብ ውስጥ ማደጋቸውንና የእናቱን ማሳደጓን ሳያውቁ ነው ፍቅሩን የተፋቀሩት። ሆኖም ግን በእርግጥ ይህ ነገር ለጋብቻ አይከለክላቸውም። ምክንያቱም ስጋ ዝምድናም የላቸውም፣ እንዲሁም ሃይማኖቱም አይከለክልም። ወይዘሮ ገነት ምናልባት ወደፊት ተረድታቸው ሁሉን ነገር ከሰላም ጋር ተነጋግረውበት እሺ ብለው ሊያጋቧቸው ይችላሉ ብለን እናስባለን። ምክንያቱም እነሱ በፍቅር በጣም እሷን ብትሆን በብዙ ነገር ከሱ ነበረች። አሁን ለእናቷ ብላ አልወድህምም አላገባህም ብትበል እንጂ በውስጧ እንዳልሆነ ብሌን ይለይባታል። ምክንያቱም ገነትን ለማረጋጋት ያደረገችው ነገር ነው። ወደፊት የሚፈጠረውን ነገር አንተ ምን አሳወቀ ዝም በል ስትለው ተይ እንደሱ ብለሽ እናቴ እንደ ድጋሚ እንዳንጎዳት በፍጹም መስማማት አለብሽ በማለት ነበር ያለ።
ቃልም ይሄ ሁሉ ጉድ አደረከኝ፣ አንድ 5 ሳንቲም ቢስቲ ቢያስታ ሳይደርሰኝ አንተ ጋር ተወርውሬ የእስር ቤት እድሜ ልኬን ገባው በማለት እንግዲህ ወደ እስር ቤት ቃልም ገብታለች። ሁለቱም ወደ እስር ቤት ሲገቡ እንግዲህ ከዚህ በኋላ ዳግምም አባቱን ማን ነው ያስወገደው የሚለውን ነገር ወደፊት እውነታውን ይሰማል። ቢሰማም ግን በኃይሉ መበቀል ስለማይችል በኃይሉ እድሜ ልክ እስራት ስለተፈረደበት እውነታውን አውቆት እንዲኖር መንገር ትፈልጋለች ገነት። ግን አሁን የፀሐይ ጉዳይ እንግዲህ ምን ልትሆን ነው? ፀሐይ መጋለጥ አለባት። ፀሐይ በጎርብትና ሀቅን ትታ ስለምታጋልጣቸው ይህንን ነገር ዳግም ደግሞ አንድ ቀን ይደርስበታል ብለን እናስባለን። አሁን ትልቁ ቁም ነገርና ደስታው ሰላምና ብሌን አንድ ላይ ተገናኝተው መኖራቸው ነው። ደስታውን በጣም አልተቋቋመችም። ለዶክተሩም ደውላ ዶክተር ውጤቱ እንዴት ነው ከምን ደረሰ ስትለው 1-3 ቀን ይፈጃል ሲላል፣ እኔ ግን ከ3 ቀን በፊት እውነተኛዋን ልጄን አግኝቻለሁ ብላ ለዶክተሩ ሰላም ትደውለታል። ማን ሆነች እውነተኛዋ ልጅ ሲላት፣ ብሌን። እኔ እኮ የዛን ጊዜም ቡና እያፈላች ካጠገብሽ ተቀምጣ መልኳም ሆነ ምኗ የምትመስለው አንቺን እሷ ናት ብዬ ብልሻለሁ። በዛን ጊዜ እውነታውን ስላፈረጥኩበት ነው። በኃይሉ ወንድምሽ ቡናው ትና ላይ ብሎ አንዴ ጨው ጨምራበታለች፣ አንዴ ምን እያለ እሷን ሲያቀባጅርና ሀሳባችንን ሲሰርቅ የነበረው እኔ ገብቶኛል፣ አንቺ አልገባሽም እንዴ በማለት እሷም ይህንን ከሰማይ በኋላ ትክዝ ብላ እውነት እናቴ ሰላም ናት እንዴ በማለት የኔን ንግግር እያዳመጠች በውስጧ ቡናውን ከሲኒው ላይ እየቀዳች ስታፈሰው የነበረው በዚህ ተመስጣ ነው ሲል አስታወሳት። እውነትን ነው ስትል፣ አዎ እኔ መጀመሪያውንም ከቤትሽ ገብቼ ስመጣ ቃል ሳትሆን ብሌን ልጅሽ እንደሆነች ተረድቻለሁ፣ ግን እውነታ ማረጋገጫው ዲኤንኤ መሆኑ ነው ይረጋገጥልሽ ያልኩት። አሁንም በተጨማሪ ከ3 ቀን በኋላ ዲኤንኤኑ ሲመጣ እውነተኛ ልጅሽ እሷ እንደሆነች እርግጠኛ ነን። እሷ ጋርም የምትጠራጠሪ ከሆነ ብሌንና አንቺን ምርመራ ላደርግላችሁ እችላለሁ ብሎ ሲነግራት ዶክተሩ በፍጹም ከብሌን ጋር በፍጹም ምርመራ አላደርግም፣ እውነተኛ ልጄ ልትጎዳኝ የማትፈልገው ከዚህ በፊት እነሱ ሊመርዙ ሲሉ የተከላከለችልኝ በችግሬም ባበድኩም ሰዓት ከአጠገቤ ሆና አይዞሽ ብላ ያስታመመችኝ ከኔ ጎን የቆመችልኝ እሷ ናት። እውነተኛ ልጄን አሁን አግኝቻለሁ ዶክተር፣ በፍጹም ከእሷ ጋር ምርመራ አልፈልግም ስትነግረው እንኳን ደስ አለሽ፣ እኔም በሰዓቱ በጣም ደስ ብሎኛል በማለት ሰላም እንግዲህ ቤቷ በደስታ ተሞላ። ገነትም እውነተኛ እናቷን ብሌን ስላገኘችላት በጣም ደስ ብሏታል። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁት።